የሉም ባሏ የለም ባሏን ያስፈራሩታል መሰለኝ በደንብ መናገር አይችልም ጅዳ ነው ያለው ያኛው ጅዳ ያለው ደላላ አንድ ጊዜ ቆይ ወንድ አይደለም ለምን እንደሚሰራ አንድ ጊዜ አለፍኩ የምታገኛት ከየመን ስትመጣ ይኸውልህ ሰያ አብያ ተክለይን እኮ አውርተነዋል ቀን ተክለይን አውርተነዋል ተክላይ ሊደብቃችሁ ይችላል ቦታ ላይ ደብቆናል ግን የሱ ደግሞ በጣም ቅርብ ወዳጁ አለ ቢያንስ በቀን እስከ 150 ሰው 200 ሰው የሚሰጠው ማለት ነው ኢትዮጵያ በገባ ሰዓት ራሱ ኢትዮጵያ ነው ልጁ የድሬ ሮቃ ልጅ ነው የድሬ ሮቃ ልጅ ነው እሱን አናግረን ያን የድሬ ሮቃው ልጅ እኔ እህቴ ናት ብሎ እሱ ቢተባበረን በሱ በኩል ነው ተክላይ ነው እውነታውን እንዲነግረን ማድረግ የምንችለው በዛ ልጅ ምክንያቱም ያን ልጅ ወዳጁ ነው በክፉ ሰዓትም በደጉም ሰዓት ወዳጁ ነው ሰቀጥል ደግሞ አጠቃላይ በቀን እስከ 200 ሰው 150 ድረስ ነው የሚሰጠው የኢትዮጵያው ደላላ ማለት ነው በጣም ታዋቂ ያንን ልጅ በምን እናገኛለን ታገኘዋለህ አው አናግረው እኔ በደንብ አገኘዋለሁኝ እሱን ችግር የለውም ቁጥሩ የለኝም ነገር ግን አገኘዋለሁኝ ዛሬም ቢሆን አገኘዋለሁ ነገም ቢሆን ቁጥሩን አገኘዋለሁኝ ሰውየውን በቃ ፈልገውና ቆይ እኛ ግን እዛ እንደርስም ምክንያቱም የጅዳውን ይዘዋለን እምቢ ካለ ነው የጅዳው ያዛል የጅዳው ያንን እንዳመጣ ይደረጋል ምክንያቱም ልጅቱ ለመኖሯ ይኸው ዛሬም ስታለቅስ ነበር እየተባለ ነው አይደለ ከዚህ በላይ ምንም አይነት እንትን የለው በቀጥታ የጅዳው ነው ለምን የገጠሩ የተደ ይሄማ የገጠሩ ታልመጣ ከጅዳ እስከ ፋርሻ ድንበር ድረስ ቪዲዮ እየቀረጠ ነው ሄደው ማንንም አልቀመው ምክንያቱም ቪዲዮውን ያቻው ጓደኞቹ የደላላ የነ ተክላይ ጓደኛ ስለሆኑ ስልኩንም አልተቀማ ሌላው የት ነው የሚጠፋው ተናገረ ራሱ ሙታለ ብለውኛል ብሎ ናበሉት ዝም ይልሳ ለውስጥ ሲኪን ተሰብስቦ ምድረ ፈሳም የድሃ ልጅ የሚያስለቅስ ደላላ ጭንቅላቱን መባል አለበት ኢትዮጵያ ውስጥ ያለው ቤተሰብ አሁን ምን መሰላችሁ ተክላይ ማለት ነው ተክላይ ይሄ ከሳውዲ ከኢትዮጵያ ምናምን የሚመጡት ጋር አይደዋወልም አንደኛ ተክላይ በጣም ባለሀብት የሆነ ሰውና ዋግነር የሆነ ሰው ነው የመለይ የምታውቁት ሰዎች ካላችሁ እኔ ስለማውቀው ነው ተክላይ በጣም ዋግነር የሆነ ሰው ነው በየመኖች የታወቀ ነው ብር በጣም ከፋይ ነው ሆቴሎች በደንብ ያውቁታል ስለዚህ ከተክላይ ጋር የሚያገናኙት ከሱ በታች ያሉት ትንንሽ ደላሎች ናቸው እሷ ወደ ኢትዮጵያ ስኬድ መጀመሪያ የሚያገናኛት ደላላ ሳውዲ አረቢያ ያለው ነው ሳውዲ አረቢያ ያለው ደላላ ቀጥታ ለሳቢያ ነው የሚያስረክባት ወይም ሳቢያ ድረስ በባስት ለተክላይ ነው እኮ አልኩ ሰያ ሳውዲ ጅዳ ያለው ደላላ ለተክላይ ደውሎ አገናኘን አልኩ እኮ ቀላይ ተገናኘን እኮ ሙታለች አልከው ዝም ብለህ ነው እንዳልሞተችም እያሉ ነው ብሎ ሲነግረው ሙታለች ምን መረጃ ላንጣላችሁ አለ ቀብሯንና ልብሷን ያለችበትን ይዘህ እንድመጣ ብሎ ነገ ወይንም ለ3 ቀን ቀጠሮ ሰተነው ነው የወጣው ልጁ ግን ውሸቱን ነው ደብቆ ነው ተክላይ ብሮኮ የማንኛውንም ፎቶግራፍ ቀብራን ፈልግም ስትሞት ቪዲዮና ፎቶ ነው የምንፈልገው የሞተችበት ታይም ሲቀብሯት ሲያለብሷት ያለውን ቪዲዮ ነው የምንፈልገው የምን አባቱ ቀብር ነው የሚያሳየን ልጅቷ ሙታለች አትበሉ ልጅቷ አለች እንዴ ከዚህ ሁላ መረጃ ምን ይነገራችሁ ልጅቷ ያኛው መረጃ ስትሉ ነው ይሄ ተክላይ ነው አያነሳም በቀጥታውን ወደ የጅዳውን ነገር መፍታት የሚችለው የጅዳውን ነገር መፍታት ነገር የሚያመጣ የጅዳውን አዎ ወደ ጅዳው ነው አሁን የጅዳው ደላላ እንዳለ መያዝ አለበት ካለበት ቦታ ላይ ነገር ግን እንደ ሽምግልና ደግሞ ይሄን የማቀውን ልጅ እንደ ሽምግልና ብንልከው ተክላይ ጋር በጣም ስለሚግባቡ የድሬ ሮቃው ማን ነው ስሙ
እዚህ ጋር ኮሜንት ጋር የምጽፉ ሰዎች የድሬ ሮቃው ሊመለከተው ወይም ሊያገባው ምናምን አይደለም፣ ግን ወዳጅ ስለሆኑ ምናልባት ለሱ እውነታው ሊነግረው ስለሚችል ከወደሱ ለማጣራት ያክል ነው። እንደዚህ አይነት ልጅ ነበረች እባክህ እንደዚህ ነው ብሎ እንዲጠይቀውና እንዲያጣራው እንደ ሽምግልና ለመላክ ነው። የድሬ ሮቃውን ወዳጁ ስለሆነ እኮ ስሙን ንገረን እስቲ። ወይ ልጠይቃቸው እዚህ ጋር አሉ። ሌላ ነገር የሚያለቅት ኢሞጂ አትላኩ። የስራ አካውንት ነው። በቃ ያላችሁ ቪዲዮ እየሰራችሁ መረጃ መሰብሰብ እንጂ ብታለቅሱ ምን ትርጉም አለው? ግዳ የተክላይን ላመጣልህ ነው። ተክላይና ወንድሙ እነዚህ ናቸው። ኦኬ በጣም ጥሩ የሚባለው ወንድሙ እስቲ ቆይ ታውቁታላችሁ? የትኛው ነው ተክላይ? ጥሩ ፎቶውን ንገሩን። ሰውየው ማንኛው በቀኝ በግራ ያለው ተክላይ ነው ወንድሙ ነው የሚያጋጭሉናቸው ሰውን የሚያግቱ እኛ ያው ሰለነ ተክላይ አይመለከተንም። በእርግጥ መጀመሪያ የእኛን ነው የምንሄድበት። ቆይ መታወቅ አለበት። የትኛው ነው ተክላይ? ሌላው ሰው እንዲያገታት ምንድን ነው የምታወራው ወንድሜ? ሊለቁ ይችላሉ። ብር ኖሮበት ሊሆን ይችላል። ይሄ የጅዳው ጆከር የሸዋው በእናትህ በግራ ያለው ነው ተክላይ የሚባለው። እነ ጆከርን አታሰልች። የሸዋው በስነ ስርዓት መናገር ያለ ሆነ ድረስ ስለ ብሩ እኛ የሚያገባን ነገር የለም። እዛ በሚጨርስበት ይጨርሳል። ተክላይ ልጅቷን የያዛት እሱ ነው፣ መልቀቅ አለበት። የምታውቁ ሰዎች የቤተሰቦቹን አድራሻ የተለያየ ሀገር ላይ አዲስ አበባ መሆን የተለያየ ቦታ ላይ ቤተሰቦቹ ካሉ ቤተሰቦቹን አሳውቁ። ለዚህ ነው ፎቶ የሚያዝ ላጥፈው አታጥፈው ነው አድርገው። አሁን ማለት ነው ጆከር ይሄ ልጅ ምንድን እንዳለ ታውቃለህ? ተክለ የሚባለው የፈለገ ሰው ድንበር ይምጣ እያለ ሲዝት የነበረ ይሄ ሰው ነው። ገብቶሃል አይደል? ቀን የትኛው ነው? ተክላይን የምታውቁት ተናገሩ እንጂ የትኛው ነው? በቀኝ ነው እያሉ ነው። የት መስቀል ያደረገው ነው? መስቀል ያለው ነው? መስቀል የሌለው? ታሪክ ዘመነ መስቀል ያደረገው ነው። የሳቀው ነው ያለው መሰለኝ። አንድ ጊዜ የገጠር ልጅ ናበሉት ተክለ የሚባለው መስቀል የሌለው ነው። መስቀል የሌለው ነው። ናበሉት የገጠር ልጅ ደግሞ ብትመጣ ይሻለካል። ለገና ወረቀት ይዤ መጥቻለሁ ብለክ ማለት ነው። እንደውም መዘዝ ውስጥ ነው የምትገባው። እና ቁጭ ብለክ እያዳመጥክ ነው። ናግባ ይናገር። ና የቱ ነው ተክላይ? የቱ ነው? እሱን ጥሩት። እሱ ነው የሚናገር። ሌላ ሰው በኮመንት እንትን እንዳትል ተወው። ኮመንቱን ራሱ ይምጣና ተክላይ ማለት እንደሆነ ይናገር። ና በሉት። ንቄት መሆኑን ይሄ ጆሮን እስር ቤት ማስገባት እኮ ይቻላል። ከክ ቆይ ነጃት፣ ቀስ በይ ነጃት። ቆይ ይምጣ የገጠር ልጅ የሚባለው የባሪያ ልጅ። አቤት የሳቀው ነው እያሉ ነው። መስቀል ይምጣ። የገጠር ልጅ ይምጣ። የገጠር ልጅ ይምጣ። ስለሚያውቀው ይምጣና ይናገር። ይኸውልህ ተክላይ በተክላይ አይደል እንደ ሄደው እሱ ነው አይደል ሞተሽ ብሎ የተናገረ። ተክላይ ማን እንደሆነ የቱ እንደሆነ ይምጣና ይናገር። እዚህ ጋር ለምን ይደበቃል? ታፕታፕ ሲል ሲለምን አይደል እንደሚለው ገስት ላይ በየገስቱ እየተዘዞረ ለምን ዛሬ ሲጠራ ለምን ይቀራል? በፌክ አካውንት ቁጭ ብለህ እያየ አሁን ቤትን ከፍተህ በኋላ እኔ የለሁበትም ስትሞት አላየሁም ምናምን ብለህ ምንም አይነት ነገር አንፈልግ። ቤተሰቦቿ ካላችሁ የጅዳውን ያዙት። ሳውዲ አረቢያ ተቀምጦ መሀል ሀገር ላይ ተቀምጦ እንደዚህ አይነት ቀልድ መቀለድ በጣም ያስጠላል። ወይም የሰፈሯ ልጆች ምናምን ለሷ የምትቆረቆሩ የኛ ልጆች ካላችሁ የጅዳውን ያዙት። ጅዳ ላይ ያለው እንደላል ልጅ ቅድም ላይቭ ላይ ነበር። አሁንም ቁጭ ብሎ እያያችሁ ነው ያለው። ይምጣ። በፌክ አካውንት ቁጭ ብሎ እያየን በገጠር ልጅ በቤቱ ገብተው ሲጠይቁት እንኳን በጣም ሰው እያመናጨቀ ነው። ይሄ አመዳም አንድ ጊዜ ተሳስቼ ደንግጬ ነው ከ4 ሰዓት በላይ ያልኩት በል ተብሎ ማለት ነው። በ4 ሰዓት የሆነች ልጅ ገብታ በ4 ሰዓት እንዴት ተቀበረሽ ምናምን ብላ ስትጠይቀው ደንግጬ ስለነበረ ነው እንጂ ከዛ በላይ ቁጭ ብለናል አለ። ገብተዋል አይደል? ከአሁን ከወር በኋላ ነው እንደዛ ያለው በል ተብሎ ማለት ነው። 4 ሰዓት በተለያዩ በ4 ሰዓት ውስጥ እንዴት ብላ ነው የምትቀበረው? ድካም አለ። ነፍሷ እንኳን ለመውጣት ማን ነው ሰዓት ብዙ ሰዓት ይፈጃል። ተክለይን ይናገር። ተክለይ ማን እንደው ይናገር። ይምጣ። በላው አይለቀውም።
ደላ ውሸታም ደላላ ሞታለች ስላለው ብቻ ሞት ያረዳ ለቤተሰብ ተጠያቂ ነው። ይምጣ። የት ሀገር ልጅ ነው? የገጠር ልጅ የሚባለው ይሄ ጥቁሩ ልጅ አይደል? እዛው የሸዋል ወደ ሸዋል ነው። የት አካባቢውን ንገሩን። የገጠር የሚባለው አካባቢውን ንገሩን፣ እንሄዳለን ቤተሰቡ ጋር። የሸዋው በእናትህ ተረጋጋ። በእንደዚህ አይደለም ችግሩ የሚፈታው እንዴ። አባቴ በመዛት የሚሆን ነገር እኮ የለም። በውስጥ የምትሰራውን ነገር መስራት ትችላለህ። አሁን እዚህ ላይ በላይ እንደዚህ አትበል። የሸዋው ተክል የሚባለው ራሱ በልብ እያየን ነው እያለ ነበር ማለት ነው። ያ ይከታተላል። እኔን አዳምጠኝ። ማን ቤት አማራ አዳምጡ፣ እንደማመጥ። እሺ ቋንዴ ሊደስ እንደማመጥ እንደማመጥ። ልጅቷ ካለች አንዴ ትክክለኛ ልጅቷ ካለች ጆከር ብቻ ያውሩ። ሌሎቻችሁ ምንድነው መረጃ አለው? ተናገር። አቤት አቤት። ዛሬ ሁለት ተከለችና እሱ ሲጨቃጨቁ ቆይተዋል። ማንና ማን? ከመችና ይሄ ተከለ የሚባለው ትግሬ ማለት ነው። ከመች ምንድን ነው? ማን ነው? ከመች ጅዳ ያለው ነው። ይመች በኢቃማ ስሙ አሊ። ኦኬ እሺ ቀጥል። ከዛ ልጅ እዛ እንዳለች ታይታለች። ዛሬ ራሷ አስራ እነሱን ሲደዋወሉ ልጅቱም እንደገና ወጣ ሽንቷን ሸንታ ስትገባ እሷም ሌሎችም ልጆች ወደ 8 ሴቶች አሉ እና ሁለት ልጆች ደግሞ ወደ የመን ተልከዋል። አንደኛይቱ ታማ ውስጥ ሽፋ ውስጥ እንድትገባ አድርጓል። ይሄው ተክለ የሚባለው ትግሬ። አንደኛይቱን ደግሞ ወደ ሀገር አሳፍሯት ብሎ አሁን ራሷ ሀገር አልገባችም፣ የመን ውስጥ ተቀምጣለች። አንዲት ወሬ አንዲት አክባር ምን ጨዋታለሁ ብለሽ ታስ በህይወትሽ ፈርጅ ይገልሻለሁ ብሎ ማስጠንቀቂያ ሰጥቷታል ብለዋል። ተክለ ልጅቱ የተጫነችው ማዕረብ ላይ ዛሬ መቅሪብ ዛሬ ማዕረብ ላይ ከመችነ ሄጊደው ደላላና ያኛው ደግሞ ተክላይ አሱራ ቢያንስ ከሁለት ሰዓት በላይ ተጨቃጭቀዋል። የማንኛቸው ሚስት ዘመድ እንደሆነችን እንጂ የዘመርናት የሚስት ዘመርናት ነው የሚስቱ ዘመርናት ይባባላል። የሚስቱ ዘመርናት ብለዋል። ትክክል። የሚስቱ ዘመርናት ነገር እንዲያታመጣብኝ ብለምነው ምን እንግዲህ አልሰማህም ልቤ ዋርኒንግ ናቸው ተጨቃጨቀኝ ብሎ ዘጋበታሉ። የኛ ልጆች እኔ እንደ 4 ልጆች አሉ በሚስጥር መጣው እነሱ ጋር ናቸው። ልጆቹ ተዛወጣው መካ ተገቡ። አክባር ሊኖራቸው ይችላል እና ተጣጥምቃቸው ያዙት። እሱ ሲደውሉበት ፎቶውን የላከበትን ፎቶውን የላከው ማነው ፈልጉና አንጡልኝ ልገታቸው እያለ እየፈለጉ እየሞለጓቸው ነው። ወንድሞቹም ይሄዱበትንም የተናገረ ሰው አለ ተነግሯልና ወንድሞችን ተዛውጣ ብለው ወንድሞቹን ተዛንቶልና እዚህ ነገር እንቀመጣለን ብሎ ከመንገድ ያስቆሟቸው አስመልሷቸው ወደ እሱ ጋር እየመጡ ነው አሉ። ዛሬ ተክለይ የተክለይ ወንድም በሌላ ቦታ ነው ብለዋል መንገድ የሚያስቆርጡ። እሺ እናመሰግናለን። ሰማችሁ አይደል? ስለዚህ ልጅቱ ተክለይ ጋር ነው። የተክለይ መስመር ታውቁታላችሁ አይደል? ትግሬ ነው አይደል? የተክለይ መስመር ካወቁት እንትን ይበሉት። እሺ ችግር የለም። እጀመር የአማራ ደላሎች ሁሉ ተክለ የሚባለው ያውቃሉ። ጆከር እንዳለ የአማራም የኦሮሞም ደላላ ለትግሬዎች ነው አሳልፈው የሚሰጡት። ድንበር ሽጉጥ ምናምን መሳሪያ ስላላቸው ትግሬ ነው የሚያስቆርጡት ድንበሩ። ስለዚህ ታውየውን የማያውቀው ሰው የለም። ሰላም ነው። ማንኛው ነህ? እኔ አታውቀኝም በነገራችን ላይ እና እሱ ተክላይ ባለመስቀሉ ነው ተክላይ። አዎ ተክላይ ባለመስቀሉ ነው። እኛ አንፈልግም። የገጠር ልጅ ነው፣ ከገጠር ልጅ ነው መስማት የምንፈልገው። ዝጋበት፣ አንፈልግም። እሺ ችግር የለውም። ሸረሪት እና በሉት የገጠር ልጅ። እሺ እናመሰግናለን። ተርቶ እኛ የምንፈልገው ከገጠር ልጅ ነው መስማት የምንፈልገው። በቃ ይምጣ ሸረሪት፣ የገጠር ልጅ ይምጣ ዲቃላ። ተክላይ ማለት ይሄ ነው ይበል። እንዴት እንደሞተች እንዴት እንደሄዱ መጨረሻ ና ምን ሜምበር ትሆናለህ? አስገባው። ይኸው እዚህ መጥቷል። ይሄ አይደል እንደ የገጠር ልጅ ማለት ይግባና ማን እንደሆነ ተደረባባ አስገባው። የገጠር ልጅ መጥቷል። ና ግባ። ቆይ እኔ ልውረድለት። አንሽንታም እኔ ማን እንደሆን ካሳይ አባ አስገባ። መሰዳደቡን ተውና ማን ጋር የተላለስክ እንደው ራሱ አልገባም። ሪከርድ አትላክ። የት ነው የገጠር
የገጠር ልየት ነው። የገጠር ልየት ነው። አሁን ሜምበር ሆኗል። አበባ ስጥ የገጠር ልጅ አበባ ስጥ ወይም አንድ ቁጥር ጻፍ ቶሎ በል። ከማንም ሰገጤ ጋር ትመላለሳለህ እንዴ? ሰይ አንተ ፋራ ነህ እንዴ? ኢንተር እንዳታሲዝ ጸጥ በላችሁ። አቦታይ ብሎ ካርገው ወዲህ አስገባውና ሚውት አድርገህ ኦኬ። መሳብ አልቻልኩም። ማን ነው የሳበው? የገጠር ልጅ እሺ፣ እንዴት ናችሁ? የገጠር ልጅ ሰላም ነው አለን። ፎቶ ለጥፎ ተክሌ የትኛው ነው? ተክሌ የትኛው ነው? ተናገር። በቀኝ በኩል ያለው ነው። መስቀል መስቀል ያደረገው ነው። መስቀል ያላደረገው ያደረገው አንድ አይነት ናቸው። ወንድማማቾቹ በእርግጥ አንድ አይነት ናቸው፣ ይመሳሰላሉ ሁለቱም። መስቀል ያደረገው ነው። በአካል አይተኸዋል? በአካል አይተኸዋል አይደል? አይተኸዋል እንጂ በስነ ስርዓት አንተ ማንኛው ደላላ ነው ያንተ ሚስት በዝምድናም ሆነ በተለያየ ነገር የምትገናኘው? ጅዳ ያለው ጋር ነው ወይስ እነ ተክሌ ጋር ነው? ኧረ እኔ እሱን አላውቅም። ዝምድና አይኑርብን አይኑርብን እኔ የማውቀው ነገር የለም። በማን ነው አንተ የሄድከው? ጅዳ በማን ነው የተነሳው? እኔ የማውቀው ተክላይ ነው እዛ ያገኘሁት ማለት ነው። እሱ ነው ተክላይ። ተው ተክላይ ድንበር ላይ ያለ ሰው ነው። ጅዳ በማን ነው አንተ የተነሳው? ቆይ አንድ ጊዜ በቤተሰብ ነው። እኔ ቤተሰብ ነው ከዚህ ያገናኘው። ቤተሰብ የሚባል ነገር የለም። ቤተሰብ ጅኒ ምናምን የለም። ተከለለ ተናገር። እኔ ማንም ደላላ ደውዬ ውሰዱኝ አላልኩም። ቤተሰብ ነው። አዳምጠኝ። እኔ ይኸውልህ እኛ ከቤት ስንነሳ 3-4 ደላላ አለ። ሶስቱም የተያያዙ ናቸው። ማንኛውም ቦታ ላይ የተነሳህበት ማን ነው? ከጅዳ አንድ አይነት ደላላ ነው ያላችሁ እሷ እናንተ። ስለዚህ ማን ነው አንተን የሰጠህ? ለነ ተክላይ ያለው ድንበር ላይ ነው። ከጅዳ ተነስተህ የት ነው ያረፈው? ቤተሰብ ማለት ነው። አዳምጠኝ። እሺ ቤተሰብ ምናምን የሚባለው ገበያቶ አይደለም። እኔ ከደላላ ጋር ምንም አላወራሁም። እኔን አዳምጠኝ። አሁን ከጅዳ ተነስታችሁ የት ነው ያረፋችሁት? ከጅዳ እንደተነሳችሁ የት ነው ያረፍኩት? ሳቢያ ነው ያረፍነው። ሳቢያ ማን የተቀበለ? ሳቢያ የተክላይ እንደዚህ የሚሰራ ናቸው የተቀበሉ። የተክላይ የሚሰራ። እሺ ከጅዳ ስትነሱ ማን ነው የሸኛቸው? ትሬላ ላይ ማን ነው የጫናቸው? ከዚህ የወሰደ ነው። ከዚህ የወሰደ ማን ነው የወሰደ? ከዚህ የሚባል ጨዋታ አይደለም። ከጅዳ ስትነሳ አንድ ቤት ላይ ተሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንደተሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበሰበው አንድ ቦታ ላይ እኮ። ይልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። ማን ነው ደላላው? ደላላው ማን ነው? ቤተሰብ አይደለም። የምን ቤተሰብ? ይችላል ምንህ ነው? ይችላል ምንህ ነው? ቆይ ጆከር ቆይ ይችላል ምንህ ነው? ይችላል ነው እኮ የላከው እኮ። ይመች ለኔ ምንም አይደለም እኮ። ማን ነው ደላላው? ታዲያ ይመች ነው ለምን አትልም? እሱ አይደል የላከው እኮ። ለኔ ምንም አይደለም እኮ እሱ። ታዲያ ምን ነው? ቤተሰብ ነው የላከው። ይመች ነው የላካቸው። ቤተሰብ ከማን ጋር አውርቶ ነው የጨረሰ? ማን ነው የጨረሰ? ከሱ ጋር ነው። ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ፣ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ከአንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት? የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለውም። በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበረው? ሲጀመር አፍ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ። ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱንም ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደለ? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። ቆይ አንድ ጊዜ የገጠር ልጅ መነሻውን ያዘው። መነሻውን ያምጣ። መነሻውን እኮ ይዘነዋል። የገጠር ልጅ አንተን ለምን እሱ አይናገርም? ይመች ለምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ባልየውን አውርተውት ሁሉን ነገር ከዚህ
በማን እንደሄድን ሁሉን ነገር ነገሮት ያውቃሉ እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሞታለች ብለህ ቦታ ባልዮ የለም ባልዮ ጅዳ ነው ያለው። ሞታለች ብለህ ለቤተሰብ ታዲያ ተነገርና ታዲያ ተነገርን እንጂ አልኩት ባይኔ መጀመሪያ ደረጃ ስማኝ እሺ። እኔ ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራብህ፣ እሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል። ደላላውን ባይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ ጭነት ይዘው የሚሄዱት መኪናዎች ቦታውን ስለሚያውቁት እዛ ያለው ጋር ይደዋወላሉ፣ ይቀበልሃል። አንተ ግን ተነጋግረህ ተደዋውለህ ነው የሄድከው። ለምን ይሄ የምትጠየቅበት ምክንያት ምንድነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይሄው መናገር አልፈለክም። እዚህ ላይ ምንም የደበኩት ሚስጥር ነገር የለም። እንግዲህ ከዚህ እኔ ምን ነው እሺ፣ የጅዳው ምን ነው? ጅዳ ያለው ደላላ አንተ ሌላ ከምን ነው? ማን ያገናኘ? ምንም አይደለም። አላውቀውም ሲጀመር። ማን ያገናኘ? ማን ያገናኘ? እሺ እሱን ያገናኘኝ ዘመድ ነው። ዘመድ ማለት ከተከላይ ጋር ያገናኘ ማን ነው? ዘመድ ነው። ደውለህለታል እኮ መጨረሻው 19። ቆይ እኮ ከተከላይ ጋር ያገናኘ ይቻል ነው አይደል? አዎ ይቻልና ተከላይ አንድ ላይ ነው የሚሰሩት። እኔ እሱን አሁን የማውቀው ነገር የለም። አንድ ላይ በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክላይ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋዛው ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክላይ ነው አይደል? ይሄ ማን ነው? ይችላል አይደል? አዎ በቃ ስለዚህ ተክላይ ነው። ይሄ ማን ነው? የዋናው ደላላው ይችላል ነው። ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው? እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ ጋር ብር አንድ ጊዜ እኔ ልጠይቀው አንተ ይባላኛ ለቁማር ትጫወታለህ እንዴ? ቤተሰቦች ለሌላ ችግር እንዳታመጣ። ምንም ሌላ ችግር ምንም የሚመጣ ነገር የለም። ምንም ቁማር አይደለም። እኔ ተባባሪ ነህ። ቆይ አንድ ጊዜ በመረጋጋት መሆን አለበት። ስለዚህ ደላላው አሁንም ቤተሰቡን እንቶ ደላላው ተክላይ ብር እንድትሰጠዋለ ያዘዛችሁ ይችላል ነው አይደል? አዎ በቃ ቀን ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተክላይ ተላላኪ ለተክላይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል መያዝ አለበት ባለበት ልጅቱን ማስለቀቅ የሚችለው ይችላል። አንደኛው ዋነኛው ስለዚህ ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው ቤቱ። እኔ ብዙ ልጆች ሁሉ ስለዚህ ከጅዳ ተነስቶ የሚሄደው ሰው ነው። መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ አድራሻ ችግር ቢኖር የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ደግሞ ከዚህ በፊት በአካል ተዋወቃላችሁ? ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ ከሷ ከተለያያችሁ? በግምት ነው እንደዛ ያልኩት፣ በግምት ነው። ሰዓት አላየንም የዛን ሰዓት ማለት ነው። ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው እንደዛ ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ልጁ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው እንግዲህ ቁጭ ብለው
ስለዚህ አሁን የጅዳው ይችላል ነው ይመች የሚባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ብለዋል። ታያ የገጠር ልጅን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም። ሳውዲ አረቢያ ላይ ስንት ዓመት ይሰራል? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸው? የገጠር ከሻፍ ነው፣ በከሻፍ ነበረ ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ? እኔ እሱን አላየሁም። እንዴት አንተስ አለ ይዘህ ነበር? አስቆራጭ የሚጠቀመው ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያሉት? ታዲያ ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል። የገጠር ልጅ አንተ አሁን እግዚአብሔር አሳክቶልህ በህጋዊ መንገድ መተሃል አይደለ? ያለኸው ህጋዊ ነህ። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እቺ ልጅ እህትህ አይደለችም ወይ? ያንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችው ስለ መንገዱ ነው። እንዴት ነው አሟሟቷ? እንዴት ነው የተባላችሁት? ምንድነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለ ነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ እስከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ እዛ መንገድ ላይ ላለው ደላላ በምን መንገድ ነው አሳልፎ የሰጣችሁ? መቼስ ሁሉን ነገር ታውቃለህ። ቲክታክ ላይ አንተ ቪዲዮ ስትሰራ ነበር አይደለ? እሺ ጠይቅ እኮ መጠየቅ የምትችሉት እኮ ስለ መንገድ ነው፣ ስላካሄዳችን ነው አይደል እንዴ? እኔ ማለት ነው የተፈጠረውን ነገር መናገር እንደዚህ እንትን የሚያስብል ከሆነ ችግር የለውም። ገባህ? እኮ መጠየቅ ያለባችሁ ነገር መጠየቅ ትችላላችሁ። እኔም እኮ ተመላሽ ነኝ። አልፈዋል። ሽፍታ የያዟቸው ልጆቹ ሳይሆኑ ራሱ የያዛት ይሄ ማን ነው የሚባለው ሰውዬ? ማን ነው ስሙ? ይመች ተክሌ። አንድ ጥያቄ ልጠይቀው። የገጠር ልጅ የሄዳችሁት ባለአርዳ ነው በጀበል ሳላ? የራጎ መንገድ ነው እንግዲህ ካወቁ በራጎ መንገድ ነው በገመድ የሚወጣበት በራጎ ነው ሄዳችሁት? ራጎ የት ድረስ አብራችሁ ሄዳችኋል? ቆይ እስኪ አንድ ጊዜ ራጎ የት ድረስ ነው አብራችሁ የሄዳችሁት? የትኛው ድረስ ነው? ማንኛው ድንበር ወይም የትኛው ሸፍክ ድረስ? ስንተኛው? ለሶስት አራት መንገድ አስፋልቶች አሉ። ስንተኛው አስፋልት ድረስ ነው አብራችሁ ሄዳችሁት? አለ ሁለት አስፋልት ቆርጠን ነው ከዛ በኋላ ላይ ሽፍቶቹን ያገኘናቸው። ከዛ በኋላ ደግሞ ከምሽት በኋላ መንገድ ጀመርን። ከሰዓት መልስ ማለት ነው። ከ10 ሰዓት በኋላ መንገድ ጀመርን። አድረን ነው እንግዲህ ድንበሩ ጋር እንደዚህ የተፈጠረው። ዋዲ ነው ሄዳችሁበት ወይስ ተራራ? ዋዲ ለዋዲ ሄደን መርከዝ አለ ከዚህ ጋር ካወቀው መርከዙ 3 መርከዝ ነው ያለው። የሁለተኛው መርከዝ ነው? ሶስተኛው መርከዝ የመጨረሻ ነው። በቃ ከዛ በኋላ ምንም ነገር የለም። የመጨረሻው መርከዝ ሳትደርሱ እዛ ድረስ አብራችሁ ሄዳችኋል? እዛ ድረስ አብረን ነን። በቃ እዛው መርከዙ ድረስ አብረን ነን። እዛ የመጨረሻው እዛ ላይ ነው በቃ የቀረችው እሷ። እሺ እዛ አካባቢ በጎች የሚጠብቁ ቁዝባ አለ የለም? እንደዚህ አይነት ነገር አላየንም ጭራሽ። እዛ አካባቢ ምንም ነገር የለም። የተለያያችሁት በምን አጋጣሚ ነው ከሷ ጋር? ከሷ ጋር ደክማ ነው በቃ የተለያየ ነው። እሷን መጀመሪያ እኛ እዛው ከታች ሆነን ገመዷን ከፍ አድርገው አውጥተዋት እሷን ማለት ነው። ሁለቶቹ እንደዚህ ከፍ አድርገው እዛ ገመዱ ዳገቱ ላይ አልሄድም ብላ በቃ ይብላ እዛ ላይ ቁጭ እንዳለች ነው እኛን ከዛ ኑ የተባልነው ከታች ማለት ነው።
መጀመሪያ እሷ ስለደከመች ቀድማ ነበር። ስንት ነበራችሁ አብራችሁ ስትቆርጡ? 8 ነን እስከ እሷ። ከእሷ ጋር አብሮ ደክሞ የቀረ የለም ወደኋላ የለም። እዛ ከዛ በሩጫ እንሄድ ነው እንደዚህ የሚመጡት ራሱ እየጠየቅን ነበር። ታች ወርደን ማለት ነው። ሁለቶቹ ከሷ ጋር ቀሩ። መሪዎቹ ስንት ነበሩ? መሪዎቹ 4 ናቸው። ሁለቶቹ ከኛ ጋር እንደዚህ መተው ከታች እንደዚህ ስንጠብቅ ወንዱ መጣና እሷ ስንጠይቃቸው እንደዚህ ጫት ተሸካሚ ምናምን የሚመለስ ስንጠይቅ የት ደርሳለች ስንላቸው እዛ ጫፍ ላይ ናቸው። ጫፍ ላይ ወጣ ቁጭ ብለዋል እየጠበቋት ነው እያሉ ነው። ጫፍ ላይ ደክማ ማለት ቅድም ስትናገር መሞቷን ቪዲዮ ስራልኝ ብለው ነው ምናምን ብለው ተናግረህ ነበርና አንዲት ሀገር ልጅ ለመሞቷ ምንም አይነት መረጃ ሳይኖር ሞታለች ብለህ ቪዲዮ ስራልን ብለውኝ አይደለም የሰራሁት ብራዘር። ቅድም ተናግረህ ነበር ሞታለች ብለህ መናገር ስላለብኝ የተፈጠረውን ነገር ነው የተናገርኩት እንጂ ማንም እነሱ ብለው ነው ብለሃል እኮ የገጠር ልጅ አላልኩም። ቪዲዮ ስራ ብለውኛል አላልኩም። ምን የገጠር ልጅ እኮ ሪከርድ ያደርጋል፣ ላይቭ እኮ ሪከርድ ያደርጋል እኮ። ምን ሆነ ነው? እኔ ለህዝቡ ነው። እሺ ሰይ አንድ ጥያቄ ነው ደግሞ አለኝ። ሰይ የገጠር ልጅ ማለት ለመሞት እርግጠኛ ሳይሆን ቪዲዮ ልሰራቻለ ከአንተ ጋር ሄዳ ለምንድን ነው የማትሰራው? በጣም ብዙ ሰው ሲለኝ ነው ቪዲዮ የሰራው። የገጠር ልጅ አንድ ጥያቄ ጠይቅ። የገጠር ላይ አንድ ቃል አውራ። ቆይ እንደ ወንድ ላይ አንድ ቃል አውራ። ስራልኝ ብለው ነው ብለሃል እኮ። አላልኩም እኔ እነሱ ስራልኝ ብለዋል ብያል። እሺ የገጠር እያልክ እየሰማን ወይም አንቺ ማነሽ? በተራው እሺ ቀጥል። ኧረ እኔ ልጠይቀው ግደላችሁ። እኔ ስለማውቀው መንገዱንም ስለ ስራውም ስለማውቅ ልጠይቀው። ህዝቡ ማወቅ አለበት ነው። ከዛ እኔ ቪዲዮ የሰራሁት ማለት ነው። ቆይ አንድ ጊዜ ነፍጠኛው ይጠይቀው። አንድ ጊዜ ሚውት አድርጉ። የማን ነው የሚመልሰው? ሚውት አድርጉላችሁ። አዎ እሺ፣ ነፍጠኛው ጠይቀው። አንተ ስለምታውቀው መንገዱ ነው። ገጠር ባህር የተቀበለህን አውቃለሁኝ። ሙክታር ነው፣ ችግር የለውም። ነገር ግን እሷ ልጅቷ ወደ ኋላ ስትቀር የሽፍቶቹን ቦታ 200 ሪያል እየተከፈለ የሚታለፍ የሽፍታ ቦታ አለ። ገባህ? ያንን ቦታ አልፋችሁ ነው ወይስ ሳታልፉ ነው ልጅቷ ወደ ኋላ የቀረችው? አልፈን ድንበር ላይ ነው፣ መርከዙ ጋር እኮ ነው የቀረችው ልጅቷ። ይሰማል አይደለ? አዎ ይሰማኛል። መጀመሪያ የሽፍታውን ቦታ አልፋችኋል አይደለ? 200 ሪያል የሚከፈልበትን መሳሪያ ይዘው መንገድ ላይ የሚጠብቁትን። አዎ አልፈናል። እሱን አልፋችሁ ነው? አዎ። ሳቢያ ማን ነው ስሙ የተቀበላችሁ? ሳቢያ ያለው ልጅ ማን ነው ስሙ? እኔ አላውቀውም እኮ ብራዘር። እኔ እኮ አብሬ ሀጅ ነኝ እንጂ እኮ ከትሬላው እንደወረዳችሁ ሳቢያ የተቀበላችሁ ማን ነው ስሙ? እኔ አላውቀውም። እኔ እኮ እንደማንኛውም ሩካብ እኮ ነኝ ብራዘር። ሁላችንም እናመጣለን፣ ሁላችንም እንትን እንላለን። ነገር ግን ይሄ እናንተ አሁን የተደነጋገረ ነገር ነው። አዳምጠኝ። ይኸውልህ ባህር እንዴት ተቀበለህ? ማን ነው? ሙክታር ነው እና ሩካብ ነህ አውቃለሁኝ። ይኸውልህ ሩካብ ነህ። ነገር ግን ሀበሾቹ ይዘዋችሁ ሲመጡ ወደ ኋላ የቀሩት ስንት ነበሩ? ማለት እሷን ቀብረናት መጣን ወይም እንትን አልናት ብለው ሲሉ እንዴት አመንካቸው አንተ? ምክንያቱም በዛን ሰዓት እነሱ ቪዲዮ እንደታላነሱ እንደዛ ሆና ወይም አልደከመችም ምንም የሆነችው ነገር የለችም ብለሃል እና እዛ ቦታ ላይ ስትደርስ እንደዛ እንትን ብሎ እኛ አለፍን፣ ወደፊት ሄድን። አዎ ያስቸግራሉ፣ ያንን እናውቃለን። ደክማለች። ደላላው ራሱ ደውሎ ማለት ነው ደውሎ እኔ ሰው እንትን ልበልልሽ ተመለሽ ወደኋላ ሲላት እኔ አልመለስም እንደሆንኩ ልሁን ብላ ነው ልጅቷ ማለት ነው። መጀመሪያ ገና ስንጀምር ገና መንገድ ገና ትንሽ ጀመር እንዳደረግን ደከመኝ ይዘሉኛለች ገና ስንጀምር ማለት ነው። ከዛ ተመለሽ ተብሎ ተደውሎ ተመለሽ ስትባል አልመለስም ማለች እሷ ልጅቷ ማለት ነው። ድንበር ላይ እኮ በጣም ነው የቆየ ነው። ሌሎቹ እኮ በሰዓትና በቀናት በአንድ ቀን ነው እኮ እየቆረጡ የሚገቡት።
እሺ እሺ የገጠር አሁን ልጅቷ ዲካም ላይ እንደዛ ከሆነ ከኛ ውስጥ በአይናችን ያየነው ነገር ምንም ነገር የለም። እየሰማኸኝ ከሆነ በአይናችን ያየነው ነገር ምንም ነገር የለም። ገባህ? በአይንስ ሳታይ አንዲት የደከመች ሴት እንዴት ሙታለች ተብሎ ቢነገርስ ቪዲዮ የተቀበላችሁ ከዛ በኋላ ማሳወቅ ስላለብኝ ነው። ጥያቄ እኮ ይመጣብኛል። ለማን ነው የምታሳውቀው? በአይነ ሐላል እኮ ይቺ ልጅ እኮ አልታመመችም። ሰው የታመመ ማለት መኪና የገጨው ሆስፒታል ይገባል። ገብቷል አይደል? የሰው ሁሉ ቶሎ አይወጣም። እሷ ጋር የቀረው ማንም የሚባለው መሪ ነው። የቀረው የለም። እሷ ጋር የቀረው ማንም የሚባለው መሪ ነው። ሁሉም አንድ ላይ ነው ይሄድ ነው። የቀረሰው የለም ከሷ ጋር ማለት ነው። ያኔ ከሷ ጋር የቀረሰው ቢኖር አዎ እንጠረጥራለን። እሺ የገጠርጅ እኛ እኮ እየጠየቅን ያለነው ስትሞት እቺ ልጅ በአይነህ አላየህም አይደለ? እቺ ልጅ ደከመች ከኋላ ቀረች አይደለ? ደከመች ከኋላ ቀረች። አንተ ወደ አንድ ጊዜ ይኸውላችሁ ቃል ሰምተናል። አንድ ሚውት አርጉማ አንድ ሚውት አርጉማ ተክላይ ጋር ደግሞ እኛ እንደዋወላለን። ችግር የለውም። ነፍጠኛው ካለች በህይወት ያመጣል፣ ከሌለችም ነፍጠኛው አንድ ቪዲዮውን እንትን ይላል። ከዛ ውጭ ሚውት አርግልን። ችግር የለውም። እኔ መጠየቅ የምትፈልጉ አንድ ጊዜ የገጠር እኛ ከገጠር ላይ የምንፈልገው ማንኛውንም ጥያቄ ማለት ነው ሶስት ነገሮችን አግኝተናል። አንደኛው ዋነኛው ከጅዳ ወደ ተክለ የላካቸውን ደላላ ነበር የፈለግነው። ክዶ ነበረ ይችላል የሚባለው አሁን በትክክል ይችላል መሆኑን ተረድተናል። ከጅዳ የላከው ደላላ እውነተኛው ይችላል ነው። ሁለተኛ ፎቶአቸውን ነበረ። ፎቶአቸውን በትክክል የዛንኛውን ነግረህናል። እናንተ እንግዲህ ሩካብ ናችሁ። ሩሃ ሲወጣ ሳታው ሌባ ደላላ በሰጣችሁ መረጃ ቪዲዮ መስራታችሁ ይሄ ስህተት ነው። እኛ አልፈናት መተናል። ሙታለች አሉን እንጂ እውነተኛውን አናውቅም ማለት ሲገባችሁ ልክ እንዳያችሁ ሆናችሁ ቪዲዮ መስራታችሁ ይሄ ስህተት ነው። ያልሞተችም ሰው ሞታለች ብለን እኛ እኮ የተናገርነው ማለት ነው ነገሩን ነው ብለን የሰራ ነው። ገባ አይደለ? ሁሉም አብረን የነበርናቸው ሁሉም ለመሞቷ አንድ ላይ ሆነ ነው መረጃ የለንም ማለት መጨመር ነበራችሁ። ሰምቻችኋለሁ እኮ ብዙ ናችሁ። በቃ ሙታለች ነው ነገር የለም ብለናል እኮ አሁን ኦኬ አንተ ላይ የምንፈልገውን አግኝተናል። አንደኛ ደላላችሁ ይችላል ነው የጅዳው ደላላ። ከዛ ግንኙነት አለው። ግንኙነት የለኝም ገና ዛሬ ነው ያወቅኩት ብሎ ነበር። ውሸቱን አረጋግጠልናል። ይችላል የሚባለው ደላላ ጅዳ ያለው አንደኛው ዋነኛው ኃላፊነቱን የሚወስደው እሱ ነው። መኩፋን አስገባው ቦታ ካለ ሳያው እኮ የገጠር ጋር እኛ ጨርሰናል። በቃ እንግዲህ የደበቀው ካለ በእህትህ ላይ ይድረስ። የደበቀው ካለ በዚህ ጉዳይ በእናትህ ላይ ይድረስ። የደበቀው ካለ በቤተሰብ ላይ ይድረስ። ጨርሰናል። ተልእኮ ውስጥ ስራ ስለተባለ ስለተላከ እንጂ አይደለም። አንድ ነገር እዚህ ላይ መገንዘብ ያለባችሁ የሰው ልጅ ታሞ እንኳን ማንም ሰው ያለኝ የለም። ከነሱ መሃል ማንም ሰው ቪዲዮ ስራ አይደለም እኮ ለመስራት ብላ ተሳስታ የሰው ልጅ ታሞ እንኳን ይኸውልህ ስካረሞ ተዋ ሲንጠበጠብበት እንኳን አንድ ጊዜ እስኪኛ ምናውራ አይደለም ቤት አማራ ይኸውልህ በተማራ አንድ ጊዜ ሁላችንም እናወራማ። ይኸውማ የገጠር ልጅ አሁን ምን እያደረገ እንደሆነ ግራ እየገባን ነው። እዚህ ጋር 10 ምናምን ሰው አለ ጋይስ። የህፃን ልጅ ጨዋታ አይደለም ይሄ፣ የሰው ህይወት ነው። የገጠር ልጅ የምታወራው ከጅዳ ጀምረህ እስከዚህ እስካለህበት ድረስ ምንም አይነት ነገር ደላላዎችን አላውቅም እያልክ እየሸፋፈንክ ነው ብራዘር። ይሄ ምንድነው እየሆነ ያለው? ከዛ በመቀጠል አንተ ወንድ ልጅ ነህ አይደል? ማንም የሸፈነ የለም። ወንድ ልጅ ነኝ ያዋጣው። ምንድነው እውነታውን ግን ማንም የሸፈነ ነገር አፍርጠህ ተናገራ። ደላላዎችን አላውቅም እያልክ ነው። ከመጀመሪያ ማን የተቀበለ ኖ ብራዘር፣ እንዴት የተቀበለ ደላላ አታውቅም? እንዴት ስትነሳ የላከን ደላላ አታውቅም አንተ? ከዚች ላይ ጎን እቺ ላይ ሙሉ ኢትዮጵያዊ ብራዘር ታው እና ቤተሰቦቼ ልጅን አደራ ሰጥታለሁ። ማንም ሰው ምን ይሰማሃል?
እለ የማቀውንና ታው እንጂ የሰማሁትን ነገር ነው የተናገርኩት። ደላላህን መናገር ምን አስፈራ? ደላላህን ይኸውልህ ከጅዳ የቀሰቀሰህን ደላላ መናገር። አንተ ሙተ ቢሆን እኮ ይሄ ህዝብ እኮ ለአንተም እንደዚሁ ድምጽ ይሆናል አይደል እንዴ? አንተ ብትሞትም እኮ ይሄ ህዝብ ለአንተም ድምጽ ይሆናል። ለምን ሚውታር እርገጤ ሚውታር ታርገን ሞኬ ጠይቀው አንዴ ቆይ ልጠይቅ። የሸዋው ዝም ብለህ አንተ ደግሞ ዝም ብለህ እንትና አትለፍርፍ። ቆይ ተረጋጉ በእናትህ። እሺ የገጠር እየሰማኝ ነው? አዎ ይሰማኛል። ኦኬ ልጅቷ ግን መጀመሪያ ስትነሳ ህመም ነገር ነበራት? ህመም በሽታ? አዎ አውድቅ እንዳለባት እንደሚጥላት እኔ ቤተሰቦቹን ጠይቄ ከዚህ በፊት ያማት ነበር እንዴ ብዬ ስጠይቃቸው አዎ ያማታል ብለውኛል። ኦኬ የመጣል በሽታ አይደለም። የመጣል በሽታ ይጥላታል። ቆይ ወንድሜ የመጣል በሽታ ለሞት አይደርግም። ጥያቄ ሌላ የልብ በሽታ ምናምን በሽተኛ ነች ስታያት ጤነኛ ነች ምን አይነት ነች? በጣም ድካም አለባት። መንገድ አትሄድም ጭራሽ ሲጀመር ማለት ነው። ልጅ ይኸውልህ ወንድም አለም ወጣ ነበር እንደ እናንተ ጋር ሆና በሽታዋ ተነስቶባት ነበር። እንግዲህ ጥሏት አላየንም፣ ግን መንገድ ላይ በጣም ነው የምንቀመጠው። ለሷ እኮ አልወደቀችም። በቃ ጥሏት አላየንም ማለት አልወደቀችም፣ አልተነሳችም። ቆይ ለኔ እስቲ ወንድም አለም ስማኝ፣ እኔ የምጠይቅህ በሽተኛ ሰው ለሞት የደረሰ ሰው መቼም ሰው ልጅ በአንድ አይሞትም። በበሽታት ብዙ ታሞ ከስቶ ተዋቅሮ ምግብ መብላት አቅቶት ከብዙ ቀን በኋላ ነው የሚሞተው። አሁን እቺ ልጅ ስታገኟት የሚጥል በሽታ ያለባት ምናምን ሳይሆን ፊቷን ስታያት ጤነኛ ነች ወይስ በጣም በሽተኛ የምታቃስት ሴት ነች? ድካም አለባት፣ በጣም ድካም አለባት። ድካም በተለያየ ነገር ሊመጣ ይችላል ወንድማ። እሺ ልለፎስ ለምሳሌ እዛ ተራ እንትኑ ዋሬቨር እዛ በገመድ የወጣችሁበት ላይ ከዛ እናንተ ጋር ተደርሶ ሞታ ቀበርናት የሚለው ሰዓቱ ምን ያህል ሰዓት ፈጀ ንገረኝ። ተቀምጠናል እዛ ላይ ማለት ነው። ተቀምጠን ብዙ ምን ያህል ሰዓት ነው የተቀመጣችሁት? ማለት ከሷ በላይ ነው አሁን ለቤተሰቦቿ ያልኳቸው ማለት ነው። ከአራት ሰዓት በላይ በግምት ነው ያወራሁት። አይደለም እኔ አንተን ነው የምጠይቅህ። ከዚህ በፊት ያልከው አንተ ከሷ ከተለየ ልጆቹ መጥተው እስኪነግሩ ስንት ሰዓት ቆይታችኋል? እንዴ ቆይተናል፣ ተቀምጠናል በጣም ብዙ ሰዓት ማለት ነው። ገብቶኛል። ስንት ሰዓት እኮ በግምት ነው እኮ የተናገርኩት። ከአራት ሰዓት በላይ ይሆናል ብዬ ሌሎቹ ከአራት ሰዓት በላይ ይሆናል ነው ያሉኝ። አዎ አዳምጠኝ። ከአራት ሰዓት በላይ እንበለው፣ ከፈለክ 12 ሰዓት በለው። አንድ ሰው በሽታ የሌለበት ሰው ምግብ እንኳን ባይበላ ለመሞት ስንት ቀን እንደሚያስፈልገው ታውቃለህ? እስከ 4 ቀን ድረስ 4 ቀን 5 ቀን ውሃ 3 ቀን ይፈጃል። ከ3 ቀን በኋላ ያውም መድከም ነው። እቺ ልጅ በ4 ሰዓት ውስጥ የተቀመጠች እየሄደች እንኳን ወድቃ ቢሆን ጥሩ ነው። የተቀመጠች ልጅ እንዴት ሞተች ሲሉ ተቀበልክ እኮ? ልናምናቸው ልናምናቸው የቻልነው ማለት ነው። ከኛ በላይ ልጅቷን እየደገፉ አይዞሽ እዚህ ጋር ትንሽ ነው የቀረን እያሉ እየደገፉ ሲያመጧት የነበሩት መሪዎቹ ናቸው። ገባህ አይደለ? ሌላ ነገር እንደዚህ ነገር ያደርጋሉ። ያው በአካል ስላላየ እሺ የደገፏት ሰው ወክ ለማድረግ ይሞታል ማለት አይደለም። ምን ላሰማው ላይ ብለ እሺ እየሰማኝ ነው? አዎ እየሰማሁ ነው። ኦኬ የምናወራው ስለ ሞት ነው። የምናወራው ስለ ሞት ነው። ሞት ደግሞ አንድ ሰው ወክ ማድረግ ስላልቻለ ይሞታል ማለት አይደለም። ስለዚህ በ4 ሰዓት ውስጥ ሊሞት የሚችል ምን አይነት በሽታ በዛ ጋር ተከስቶ ነው? አንሌስ እነሱ ገለዋታል ወይ ኢምፐርሰን ሆን ብለው ገለዋት ከሆነ ያስኬዳል። ግን እሱን አላውቅም ማለት ነው። ሞተች የሚባለው ነገር ሰው ባይናችን ያየ አንድም ሰው የለም። ማታ ከሆነ እንዴት ተቀበልክ? እሱ እኮ ነው። አሁን እኮ ሰው ነህ አንተ። ጥይት ተተኩሶ ተመታ ከሆነ ደሞ አልቆ ሞተ ትላለህ። ደከመኝ ብሎ ቁጭ ያለ ሰው እንዴት ነው የሚሞተው? እኮ ይል ብራዘር ታየኝ መተው ማለት ነው። ሁሉም መተው፣ አራቱም ከኛ ጋር መተው። ከልጅቷ ቤተሰብ ማን ነው ከናንተ መሃል አለ እንዲህ ሲል፣ አይ የገጠር ልጅ ገለዋት ነው የመጡት።
ቆይ መኩ አንድ ጊዜ የገጠር ልጅ በትክክል ተናገር። ምንም ውሸት ምናምን አያስፈልግም። ልጅቱ ሁለቶቹ ሰዎች ደፍረዋት ህይወቴን አበላሻችሁ እያለች እያለቀሰች ነው። እናንተን ያባረሯችሁ አይደለም። እውነቱን ተናገር። እዚህ እየሰማህ ነው። ኦ ማይ ጋድ እውነቱን ተናገር። እኔ ስትደፈርም ሆነ ሌላ ምንም ስትረክ ከኛ መሀል ያየ የለም። አሃ ሰይድ የለም እንዴ እኔ ካየው ለምን አልናገርም? እዚህ ጋር ምንም ያስደብቀኝ ነገር አለ? አላየውም ማለት ኦኬ። ኧረ ቆይ ስሟ ማን ነው ልጅቷ ግን? ቁጥሩን ስጭኝ የሱልኝ ቶሎ ብለሽ። ስሟ ማን ነው? በጣም ታሳፍራለህ። አንተን ተጠቅመው ፌመስነትን ተጠቅመው ልጅቷን ሲያግቷት አንተ የነሱ ተባባሪ ሆነ በ4 ሰዓት በጥይት እንኳን ብትመታ አትሞትም። ልጅቷ እንዳለች ህሊና ያሰርከው ማህተብ ይወጣ። አሁን አብሮ ያለው ልጅ ሁለት ትግሬዎች ተደጋግመው ደፍረዋት ህይወቴን አበላሻችሁ እያለ የተበሳጨች ስታለቅስ እኛን አባረሩን አላሉ። አንተ የለውም ማለት እነሱ ጋር አልነበርክም። እንግዲህ ያየ ካለ መናገር ይችላል እኮ ገባህ? እኔ ደግሞ ያላየሁትን ነገር ምንም ነገር አልናገርም። ያላየሁትን ነገር አይ ቆይ አሁን አንተ ሌላ ፖይንት ደግሞ አለ። ለምሳሌ እሷን በገመድ ደግፈው ላይ ካወጣት በኋላ እኛን እንዋሉን ወደ ላይ ነው ያልከው አይደለም? ይሄ ልክ ነኝ አይደል? አዎ ኦኬ። ከሷ ማን ነው መጀመሪያ ያወጣው? እሷ ነች መጀመሪያ ያወጣችው? መጀመሪያ እሷን ያስቀደሟታው። ምን ያህል ሰዓት በኋላ ነው እናንተ ነው የተባላችሁት? በቃ ወጣ ገመዱን አለፍ እንዳለች እዛ ላይ በቃ አልሄድም አለች። አልሄድም ስትላቸው እኛን ቅደም ኑ አሉን። ኑ ሲሉን ዳገቱን እየወጣን ወገቡ ላይ ያገኘናት እሷን ማለት ነው። ኦኬ ከዛ እለፉኝ አለች። እሷን ራሷ ማለት ነው። ከሷ ፊት የወጣ ሰው አለ? ከሷ ፊት ወዴት? ወደ ላይ እሷ ብቻ ነች። ከዛኛ ነው ሄድ ነው በቃ እሷን እለፉ ሲሉን እኛ አለፍን። በቃ እዛ ቦታ ላይ ነው የተላለፍነው እኛ። እሷ አንተ በአንደበት ሰምተሃል? እኔ አልሄድም እለፉ ሲሉ ስትል እሷ እለፉ ስትል ሰምቻለሁ። አይ እኔ አልሄድም ስትል በጆሮ ሰምተሃል? አዎ እለፉኝ በቃኝ ደክሞኛል ስትል እለፉኝ በቃ ትታችሁኝ ሂዱ አለች። ይሄንን ያለችው ሰያ የሚለውን አንተ በጆሮ አልሰማህም? ይሄንን አልሰማሁም። ታዲያ አንተ ጋር ያሉት እየሰሙ እንዴት አልሰማህም? ብራዘር ይሄ ልጅ እኮ በህይወት እያለሽ ሙታለሽ ብሎ ቪዲዮ የሰራባት ሰው ነው። እንደፈለጉ ያረጋግጥ። እኔ እንዳውም አለበት ብዬ ነው የማስበው። በቃ አንተ ራስህ አለበት ሰፈር ልንሄድ ነው። በእርግጠኝነት ይሄን ሰው ያስይዙትና በቀል አንተ ጋር እንደሚደርስ ግን አትርሰው። እውነቱን ብትናገር የተሻለ ነው። እኔ የሚታየኝ ወይ አብሮ ገሏል። አንድ ሰው እንዴት ነው በአንደበት ወጥተህ ስትሞት ስትቀበር ያላየችውን ሞታለች ተቀብራለች ብሎ ለማውራት ራሱ ማየት ያስፈልጋል። እንዳደነግጡ ብለን ነው። ይኸውልህ አዳምጠኝ፣ እንዳደነግጡ ብለን ነው። ከናንተ ውስጥ ዘመድ ማን ነው ወንድም አለ እንዴ ሲለን፣ አይ ወንድም እንኳን የላትም ግን የመጣችው ከኛ ጋር አብራ ነው ስንለው፣ ሁሉም እንግዲህ ይኸውልህ የቀረሰው ቢኖር ተጠረጥር ነበረ። ግን ሁሉም ናቸው ከኛ ጋር የነበሩት አራቱም መሪ ናቸው የመጡት ከኛ ጋር ማለት ነው። ከዛ እሺ የገጠር ለሰከንድ እሷ ጋር ተለያይታችኋል? ቢያንስ መንገድ ላይ ርቃችኋታል ስትጓዙ? ወይስ ደግሞ እናንተ ከኋላ ነበራችሁ ለተወሰነ ለ4 ሰዓት ለ5 ሰዓት ያክል አስፋልቱ ጉዞ ላይ ያለ? ሁለት አስፋልቱን ስንቆርጥ እኛ ምግብ ይዘን ከሁለት አስቆራጭ ጋር አራት ሆነን ይሄድ። ከዛ ልጅቷ እስከ ደከመችበት ሰዓት እናንተ ጋር ነበር። ቆይ እኔ ይኸውልህ ወንድም አለም በደንብ ስማኝ። የፈለገ ሰው መጥቶ ከእናንተው ዘመድ ማን ነው ብሎ ከተናገረ በኋላ ሞታለች ቀብረናታል ሲል እንዴት ሞተች የሚል ጥያቄ ከማንሳት ይልቅ አንተ መተ ቪዲዮ መስራት ለምን አስፈለገ? ትልቁ ጥያቄ ስራ አሉኛ። ታዲያ ቤተሰብም ለምንድን ነው የማሰራው? ቆይ ስራ ማን ነው ስራ ያለ? ብዙ ሰው ነው ስራ ያለኝ። ካንተ ጋር ሄዳ ለምን ቪዲዮ ሳይተዋቸዋል? እሺ
ቪዲዮውን አሁን አንተ ቪዲዮ ስቆይ ፎቶም ቪዲዮም አላየንም እኛ ያየነው ነገር የለም መኩ ቅድም እኮ ስራ ላይ ሰው የለም ብሎ ነበረ ቅድም ከነሱ መሀል ነው ስራ ያለኝ የለም አላልኩም ብሎ ነበር ቆይ ከነሱ መሀል ያለኝ የለም ግን ታውቃለህ አይደለም አንድ ሰው ያላየውን ነገር ወጥቶ እንትና ሞቶ ተቀበረ ካለ ወንጀለኛ እንደሆነና ለዛ ነገር ተጠያቂ እንደሚሆን ታውቃለህ ምክንያቱም አንተ ነህ መጀመሪያ ሰው የሷን መሞት የምትዘግበው እኮ እዛ ቦታ ላይ ከማመን ውጪ ምንም ነገር አታደርግማ ወንድሜ ኖ ቪዲዮ መስራቱ ነው እኮ ዋናው ከማመን ውጪ አይደለም ያንተ ማመን አለማመንህም መብት አለ ምን ማለት ነው ከማመን ውጪ ምንም የለም የምትለው እንዴ ሰው እኮ ቁንጫ አይደለም ቁንጫም ራሷ አትሞትም ዝም ብላ ቁንጫም ቢሆን እኮ ዝም ብላ አትሞትም ወይ ልጨርስለት አንድ ሰው የሆነ ቦታ ስላስቀመጥከው አይሞትም ገለናታል ብለው ከሆነ ገዳዮቹን ማውጣት አለበት አለበለዚያ አብረገላል ማለት ነው ምንም አዲስ ነገር የለውም ዝም ብሎ ሰው አይሞትም ሰው ለመሞት እኛ ደክሞ ጥለናት መተናል አይ ዶንት ኖ ቢሉክ ያስኬዳል እኮ ይሄ ደግሞ እኔ ወንድሜ እየሰማኸኝ ነው የተባልኩትን የተነገረንን እኛ መስራት ጥፋት ከሆነ ችግር የለውም እኔም እኮ ኖ ያለም አብረህ እኮ ገላል ያን ነውኛ እንግዲህ ያ ደግሞ አንድ ጥያቄ ልጠይቀው ተክልዬ የሚባለው ልጅ እናንተ ጋር ነበረ ተክልዬ የሚባለው ልጅ ስትቆርጡ መንገዱ እናንተ ጋር ነበረ የለም እሱ እኮ ዋና እኮ ነው አይ ቀን ደግሞ ቀን ሲያወራ እኛንን የቀበርኳትበትን ቦታ አሳያችኋለሁ እያለ ነበር አትዋሽ እሱ ራስ የቀብራታለሁ ነበር ያለው ቀን እሺ የጅዳውን የሲመችን ፎቶ አንተ የገጠር ልጅ የሲመችን ፎቶ አንተ እዚህ ላይ ማን ነው የገጠር ልጅ ይኸውልህ እውነታውን ተናገር አትሞትም ወንድ ልጅ ነህ እህትህ ናት እስኪ ልጅ ዜጋ ናት ገባህ መሪዎቹ ማን ነው ስማቸው የመሪዎቹ ስም ማን ነው የመሪዎቹን እናንተ ለምሳሌ አላውቀውም የመሪዎቹን ስም የማውቀው በቃ እሱን ብቻ ነው ኧረ በእናትህ ተው አንተ እንደዚህ እንትን አትበል እንደ አብረው ይዟቸው የመጡትን ለምሳሌ እንዴት የተወሰኑ ሰዎች ናቸው የማንኛችንም እኮ ሲመጡ እናውቃለን ገባህ በዛ ቦታ ላይ ደግሞ በገመድ መውጫ አለ በገመድ መውረጃ አለ ምናምን በምን አይነት መንገድ እንደመጣቸው አላውቅም እሱን እናጣራለን ችግር የለውም ይኸውልህ ግን አሁን አንድ ምን ነገር ምንድነው ስለመንገዱና ስለተፈጠረው ነገር እኮ ተናግሬያለሁ እኮ ገባህ አይደለ እና ታዲያ ሞታለች ብለው ሲሉ ቪዲዮ የቀረችበት ቦታ የት እንደሆነ ቦታውንም ተናግሬያለሁ እኮ በስንት ሰዓት ልዩነት ነው እንደዚህ ያሉት እናንተ ጋር በተለያያችሁ የስንት ሰዓት ልዩነት ነበረ ቆይተን እንደዚህ ተቀምጠን ማለት ነው ተቀምጠን ቆይተን ከዛ መጡና ትንሽዬ መንገድ ሄደት እንዳል ቢጋላ አለ ታወቀው የየመን ቢጋላ እዛው አካባቢ አላው እዛ ጋር እንደደረስን ነው በቃ እኛ እንዳደነግጡ ብለን ነው እዛው ያልነገርናችሁ ብለው ያለውን ነገር ያው እንደተናገርኩት ነው የተናገሩት እነሱም እንደዛ ያሉትን ነው እኔ የተናገርኩት ጭራሽ አሁን ደግሞ እሺ ቆይ የስንት ሰዓት ልዩነት ነው ገባክ የምን ያህል ሰዓት የሰዓት ልዩነት ነው የሁለት ሰዓት ልዩነት ነው ከቦታው አራቅንም እሺ እናንተ ልጅቷ ከተለየቻችሁ ደከመች አላችሁ ሰዓት አላያችሁ ስልክ በእጅ ላይ ይዛል ይቺ ልጅ መሆን አቀረች አንድ ሰዓት ሆናት ሁለት ሰዓት የሰው ልጅ ተቀጣጥረህ እንኳን መንገደኛ አብረህ የምትጓዘው ቀርቶ አንድ ሰው ለሆነ ስራ ቀጥሮ ቀርመ ከደረስክ 30 ደቂቃ ቀረብኝ ይያልክ ሰዓት ማየት አይቀርም ይሄ የሀበሻ ተለመደ ገብቷል አይደል ሁላችሁም አንድ ጊዜ አንድ ነገር ልንገራችሁ እጥር ያለ አንድ ነገር ልንገራችሁ ምክንያቱም አንድ ሰው ከሞተበት መሪም ሆነ ምንም ሆነ ቪዲዮ ያደርጋል መቃብሩን የተቀበረችውን አንስቶ ፎቶ ሳይቀር የልጅቷን ፎቶ አድርጎ ያንን ማስረጃ ያስቀምጣል ገባክ ስለዚህ ልጅቷ አልሞተችም አለች ይሄ ደግሞ አንተም ላይ ያለው ነገር እውነታው ነገር ይወጣል ልጅቷን እናገኛታለን እኔ ተስፈራርቼ ነው ህዝቤ ይቅርታ ልጅቱ እንዳለች ይልና ያቃል ልጅቱ አለች ብለህ ቪዲዮ መስራት አለብህ አሁን አንተ ያነገሰ ያፈመሰ የህዝብ ነው ይኸውላችሁ ራስን ማዳን ከፈለክ አንድ ሌላ ነገር ልጠይቀው ቆይ እስቲ እሷ እለፉ ብላችሁ ስትሄዱ
ከሷ ጋር የቀሩ ሰዎች ነበሩ። ከሷ ጋር የቀሩ ሰዎች የሉም። ይኸውልህ ጥርጣሬም እኮ የሚገባህ እኮ ከሷ ጋር ያስቆረጡን ሰዎች ሲቀሩ ነው። ገባህ? ሌላ ነገር የምታስበው ግን የቀረ ሰው የለም። ሁሉም ከኛ ጋር ነው ሄዱት። በመኪና ሄዱት። እሷ ጋር ቀርተው ሁለቶቹ እኛ ጋር መጥተዋል ብለሃል እኮ። አዎ ብያለሁ። እዛው ሆነን ነው ተቀምጠናል እኮ እዛው ድንበሩ ስር ታስቀምጠውን እኮ ነው እንደዚህ ያልኩ። ቆይ ተመልሰው ወደ እነሱ ይመልስ። እሺ ቆይ አንዴ እሷን ብቻዋን ጥላችኋት ነው ሁላችሁም ሄዳችሁት ማለት ነው አይደለም? አዎ። እና መሞቷንስ ማናየ ማለት ነው? እነሱ አስቆራጮቹ ናቸው የነገሩን ለኛ ማለት ነው እኮ። ከየት አመጡት? ከእናንተ ጋር ከሄዱ እንዴት አወቁ? ይል ወንድሜ እየሰማኸኝ ነው? አዎ እየሰማሁ ነው። ሁለቶቹ ከሷ ጋር ቀሩ። እንደቀ አሁን አልቀሩም፣ ሁላችንም ሄድናል። አዳምጠኝ መጀመሪያ ይል። እሺ ቀጥል። ከዛ ሁለቶቹ መሪዎች እኛን ይዘው ሄዱ። እዛው ማለት ነው ድንበሩ እንደዚህ ቁልቁለት አለ እንደዚህ። ከሷ ጋር ሁለቱ ቀሩ። ቁልቁለት አለ። እሺ ያንን እሷ ጋር ቀርተዋል ሁለት። ቆይ አዳምጠኝ። ከዛ ያንን እንደወረድን ዋዲ አለ ዋዲ ስር አንዴ ቆይ በቃ ሁለቱ ከሷ ጋር ቀርተዋል ብለኛል። ለምንድን ነው ሁለቱ ከሷ ጋር የቀሩት? ማናማናቸው የቀሩት?